ሰላም ዩቲዩብ። ዛሬ ደግሞ ኢትዮጵያ ውስጥ አሉ የሚባሉ በእኔ በኩል በጣም የወደድኳቸውን ሁለት ምርጥ ቦክሰኞች ነው ማስተዋወቃችሁ። ፍሬው ጮሮና ታንክ፣ የድሬዳዋው ታንክ ፍሬው ጮሮ። ብዙዎቻችሁ እንደማታውቋቸው አውቃለሁ፣ ግን ምርጥ ቦክሰኞች እኔ ያዩዋቸውን መገናኘት ቢገናኙ ምርጥ ጨዋታ ያሳዩናል ብዬ ማስበውን ሁለት ምርጥ ቦክሰኞች ልንገራችሁ። ፍሬው ጮሮና ታንክ ድሬዳዋ። የሁለቱንም ምርጥ ስኪሎች ዛሬ ያሳያችኋለሁ። ጨዋታዎቻቸው ላይ ሪያክሽን እናደርጋለን። ይመቻችሁ። መጀመሪያ የፍሬው ጮሮን ከማየታችን በፊት የታንክ ድሬዳዋ የሚጫወተውን የድሬዳዋ ክለብ ታንክ አደገኛ ቦክሰኛ ነው። የእሱን ጨዋታ የእሱን ስኪሎች መጀመሪያ እናያለን። ምንድነው? ኢየሱስ ታንክ ትችላለህ ንገሞስ በጣም ነው የሚችለው ታንክ። ይኸውላችሁ ባለፈው ደግሞ ከኦሜድላ ጋር ፍጻሜ የተጫወተውን ጨዋታ ገረፍ ሃይላይቱን ላሳያችሁ። ኦሜድላው ጀግና ቦክሰኛ ነው፣ ያው በነጥብ አሸንፎታል። ግን ታንክ በጣም የሚችል ልጅ ነው። ሰማም ይኸው እዚህ ጋር ሲያዘናንብበት፣ ይኸው እዚህ ጋር መለስ እናድርግና ላሳያችሁ። ይኸው እዚህ ጋር ሰማም ወይዘው ይሄ ጨዋታ የምር ጦርነት ነበር። የምር ቦታው ላይ ነበርኩ፣ እዚህ ጋር እየቀረስኩ ነበር። ሁለቱም አይናቸው ደም መስሏል። በቃ ጭፍጭፍ፣ ትክክለኛ ዋሪየር ናቸው። እና ታንክ የድሬዳዋው ከባድ ሰው ነው። መለስ አድርጌ ድጋሚ ላሳያችሁ አንድ ጊዜ ይሁት። ይኸውልህ እዚህ ጋር ሹ ኢየሱሴ ማናታ በጣም ነው የሚችሉት። እና ታንክ ከፍሬው ጮሮ ጋር እንዲጫወት ነበር በእኔ አስተሳሰብ የምፈልገው። ያው የፈለግነውን ማሰብ እንችላለን። ፍሬው ጮሮ ደግሞ ማለት ይሄ ነው። የእሱን ሙሉን ጨዋታ ላሳያችሁ፣ ነካውቱን የባለፈውን ማለት ይኸውልህ ሰማም ጦረኛ ነው። እና የሚገርማችሁ ፍሬው ጮሮ ከቢኒያም አበበ ጋር ነበር የተጫወተው። በቃ ክትክት ነው። እና ነካውቱን ታዩታላችሁ። በጣም የሚደንቅ ነካውት ነው ያደረገው። የሚገርም ተጫዋች ነው። እሱን ፍሬው ጮሮ ከታንክ ጋር ቢጫወቱልኝ ለእኔ ደስ ይለኛል። እንደ ሀሳብ ይኸውልህ ጦርነት ሊጀመር ነው። ያው ጃብ ሲያስደነግጣት ኢየሱሴ የቢኒያም አበበ ዱላው በጣም ከባድ ነው ጋይስ፣ እንደምታስቡት አይደለም። ምንድን ነው ያደረገው ጋይስ? መለስ አድርገን ላሳያችሁ። ይኸው እዚህ ጋር ኢየሱሴ እናት ቦክስ ግን እኮ በቃ ሂድበት ይላል። በዚህ እንዲህ ከተገጣጠሙ ቦክሰኞች ማለት በቃ መገዳደል ነው። በቃ የማን ዱላ ይከብዳል ነው። መለስ አድርገን እዚህ ጋር ሲገጣጠሙ እንጀምራት።
ይርበታ ይኸውልህ በስመ አብ ረዱላ በስመ አብ ወየው ፍሬው ጮሮ በጣም ነው የምትችለው። በጌታ ስም እንመልሰው። ይኸውልህ ይሄን ነካውት ነው ያልኩህ። ይሄን ልጅ እኔ እንጃ ከታንክ ጋር በቃ ቢፈጣፈጡ ሹት በስመ አብ ምን አይነት ብቃት ነው ፍሬው ጮሮ በእናትህ ያታ ሲዲዮ እዛ ጋር በስመ አብ አንተ ባለጌ ነህ። ይችላል ፍሬው ይችላል ፍሬው ይችላል። እንዲህ እኔ እጃቸው የምትተሳሰረው ነገር ቦክስ ላይ ባለፈው የሰራዊትና የታይሰንን ማሳያቻችኋለሁ። በጣም ነው የምትደንቀኝ እቺ እጃቸው የሚተሳሰረው እንደዚህ እቺን ይሄን ነው ማለት ይኸውልህ በቃ ተሳስተው ነው እጅ ሲተሳሰር ምን አይነት እኔ እኮ ቦክስ ሁለቱም ለፊት ነው የሄዱት። አይደንቅም ግን ጋይስ የሚገርም ይችላል ፍሬው ይችላል። ቢኒያምን በጣም ጎበዝ ነው። ይኸውልህ አፐርካቱን አይተዋል። በስመ አብ ይሄ ነው ማለት ይሄ ነው እናትህ ስላሴ ስም በስመ አብ ወገኔ ሰማም እዚህ ጋር ቢኒያም ያገኘውን ዱላ አይታችሁታል ጋይስ? እዚህ ጋር ይኸውልህ ጦርነት እኮ ነው መቤቴ ስላሴ ስም ቢኒያም አበበም የዋዛ ፋይተር አይደለም ጋይስ። አይዲያዬ ፍሬው ጮሮ ከድሬዳዋ ታንክ ጋር ቢገናኙና በናያቸው ሁላችንም ደስ የሚለን ይመስለኛል። ለማንኛውም ይሄ ነበር አይዲያዬ። ዱዱና እሱ ባለው ባይዘው የእህትማማች ልጆች ናቸው። የእነሱን ጨዋታ ልጋብዛችሁ። እሱ ባለውና ዱዱ አሁን ቢገናኙልን ደስ ይለኛል። ለዚህ ነው ጌች እንየው ጨዋታቸው። ወደ ዱዱ ከእሱ ባለው ብቃት ያላቸው ልጆች ናቸው ሁለቱ። ዱዱ የነጥብ ተጫዋች ነች፣ ነካ ወጣ ነው ያት በእናትህ የኤቲ ቦክሲንግ ልጆች ናቸው ሁለቱ። ኢየሱሴ በእናትህ እሱ ባለው ግን እኮ በጣም ነው የምትችለው። እዚህ የሰራችው አስራ ያት እዚህ ቦክስ የሚችለው ሰው ሲጫወት ያምራል። እያየ ነው ያት እሱ ቤት ዱላዋ ከበድ ይላል። እያስደነገጣት ነው። ረረረ ያው መለሰቻት እሱ ቤት እኔ እኮ
እዚህ ጋር ያመለጠውን ዱላ ግን አይታችኋል? ዱዱ ገብርኤልን በጣም ነው የሰነዘረበት። የሰማ ይሄን ያልኳት ኬንዱላ ነበር ያልኳት። አይተሃል? የሚያመልጠውን ዱላ ግን ጠቅ እያደረገች ነው የምትወጣው። ዱዱ የነጥብ ተጫዋች ነች። ምንም ወንድማማች ቢሆኑም አይታል። ፋይቱ ፋይት ነው። በሰማም ጠቅ እያደረገ የሚወጡት ነገር በቃ እኮ ይሄ ነው ቦክስ። መቤቴ ነጥብ እያስክ ትወጣለህ። ቼዝ ነው እኮ ስላሴ ሰም ፈርስት ራውንድ ይላል። የሚያምር ጨዋታ ጋይስ። መቤቴ ኤቲ ቦክሲንግ ዘርዬ ምርጥ አሰልጣኝ መብራን ኢትዮጵያ ውስጥ ካሉ ምርጥ አሰልጣኞች ውስጥ አሁን የመጨረሻ እስትንፋስ ነው። ዋር ነው። ዱዱ እሱ ባለውን ጣለችው ጋይስ። ዱዱ እሱ ባለውን ጣለችው ጋይስ። በኢየሱስ ምን ደግመን ነው ያተ ዱዱ ግን ትችላለህ። እዚች ጋ ነው ዱዱ እየተንቀሳቀሰ ስለሚጫወት በዚህ በጣም ከባድ ተጫዋች ነው። እዚህ ጋ ነው ረበስማ መስባለውን ዱዱ ታለችው። እረ ዱዱ ትችያለሽ አንቺ። ስባለውን ቁጭ አላረገው በጌታስ ትችላለህ ዱዱ። ሱቤ እኮ በጣም ጀግና ቦክሰኛ። እንደዛ ነው የገረመኝ ጋይስ። የኢቲኤፍሲ ሻምፒዮን ነው ሱባሎ ማለት። አሁን ተናደደች። ይኸውልህ ብትናደ እኔ ዱዱ በጣም ነው የሚችለው። ያረጋችኝ ጨዋታ ይኸውልህ ኢየሱስ ይላል። ብሬክ እሱ ብሬክ አድርግ። ይሄ ነው በእናትህ። አንቺ ዱዱ ግን በጣም ነው የምትችይው። ይኸውልህ አንቺ ዱዱ በጣም ምን ያህል እንደተለወጠ እታች ማለት እሱ ቤት ለሁለት ሲያጫውቷት ከአብርሃም ጋር ቪዲዮ አለ፣ ሪአክሽን ሰርቼበታለሁ። እሱ ማየት ትችላላችሁ። ግን በጣም ገርሞኛል ዱዱ እንደዚህ በቃ ትችያለሽ። ቆንጆ ጨዋታ ነው። 48 ኪሎ ግራም በጣም የሚያምር ካዞይ፣ በጣም የሚያምር ጨዋታ። ስፒት ቦክስ ከኤቲ ቦክሲንግ ነበር ይሄ ጨዋታ። አሁን ዱዱ ኦሜድላ ገብታለች። ግን ያው የኤቲ ቦክሲንግ ልጆች ናቸው ሁለቱም ማለት። ውጤት እንይና
ታዳጊ ቦክሰኞች ናቸው። አድርገውታል። ቆንጆ ጨዋታ ነው ያሳየው። የሚያምር ነው። ዱዱ ይባረ አይታን ዱዱ እሱ ባለውም በጣም ነው የምወደው። ዱዱም በጣም ትችላላችሁ፣ ግን አንተ ዱዱ ትለያለች። ይሄን ጨዋታ አሳየና ጌጅ አቤል አባትዬ ከዱዱ ጋር ቢጫወት ዱዱ እንደሚያሸንፍ ግልጽ ነው። ከዛ ከሱ ባለው ጋር ይጫወት ዱዱ ከሱ ባለው። ኧረ ይሄን አርግልን በእናትህ ጌጅ፣ ዱዱ ከሱ ባለው አርግልን። ትችላላችሁ፣ ወንድማማቾች ናቸው ማርያም